በጣም ጥሩ። ስለዚህ አሁን ለምጠይቅሽ ጥያቄ ምንም ማለት ብዥ ሳይልብኝ በደንብ አድርገሽ ታስረጅኛለሽ ብዬ አስባለሁ። ኦኬ ስላለፍሽበት ማለት ነው። እኔ አንቺ ያለፍሽበት ቦታ ላይ ነው ያለሁት። ስለዚህ በጣም ፎሎ አፕ ስለማረግክ ለዛ ነው አስገባኝ ያልኩት። እሺ አሁን እኔ አንድ ጥያቄ አለኝ። እሱ ምንድን ነው? አንቺ መጀመሪያ ልጅሽን ወንድም ትሁን ሴት ስታረግዢ ባለቤትሽ ያስጠላሽ ነበር? 100% በጣም ለምን? በቃ ላይክ የመጀመሪያ እርግዝናም ስለነበር ይሁን አላውቅም፣ ልብሱም ጫማው ራሱ ቤት እንዲያስገባ አልፈልግም ነበር። አራዛ በቃ እንዲገባ ሁሉ አልፈልግም ነበር። በጣም ተሰቃይቼ ነበር እኔ በጣም ማለት ልብሱ ሽታው የሚሸታኝ ሽታ አው ሽታው በቃ ሽታው ላይም ልሰማው የማልችለው ታሪክ ውስጥ ነበርኩኝ። እሺ እዚህ ጋር አንድ ጥያቄ አለኝ። ከእሱ ጋር አብራሽ ትተኝ ነበረ በእርግዝናሽ ወቅት? በጭራሽ አልሞክረው። የሆነ ታይም ደስ ይለኝና ላየው፣ የሆነ ታይም ያስጠላኛል። በቃ አጠገቤ ቀርቶ ክላሴ በርጋ አይደርስም ከሚሸታው። በቃ እጅግ ይሸታል እለዋለሁ። ልብስክ በጣም አስቸጋሪ ጸባይ ነበረኝ እኔ በጣም አላዛር፣ የእውነቱ ጓደኞች ያውቃሉ። እሺ በዚህ ሰዓት ባለቤትሽ እንዴት ነበር ፎሎ አፕ የሚያደርግሽ? ኦፍኮርስ በቃ አንደርስታንድ ያደርጋል። እህቶች አሉት፣ ገባህ አይደለ? በእህቶቹ በምናምን ስለሚያይ ያ ነገር አንደርስታንድ ያደርገኛል። እና ለብዙ ጊዜ በቃ ብቻዬ ነበር ሁሉ የምኖረው፣ ለብቻ እሱ ለብቻው አንድ ቤት፣ እኔ ለብቻ አንድ ቤት ነበር የምኖረው። በቃ እስኮልድ ድረስ ነገር ምንድን ነው ሪዝኑ? ለምሳሌ እኔ አሁን ለምሳሌ እኔ እንግዲህ ያው ከጎን ያለች ሴት እናቴ ናት እና እናቴን ሳማክራት ይሄ ነገር ተራ እንደሆነ ነው የነገረችኝ። እና ዶክተሩ ግን ደግሞ እንደዚህ አይነት ነገር አንዳንድ ሴቶች ላይ ይከሰታል አለኝ። ዶክተሩ ስጠይቅ ማለት ነው እሷ የሚከታተላትን ዶክተር እኔም ዶክተር ተጠይቋል ራሴ በቃ እኔ በቃ እንዳየውም እንድሰማውም የሚያወራ ወሬ ሁሉ አይጥመኝም ነበር። ልገርክና የሚያወራ ወሬ አይጥመኝም ነበር፣ ያብሳጨኛል። ብስጭት ንድድ ነው የምለው ነበር። ለምን ያህል ጊዜ ነበር ይህ ስሜት ያስቸገረሽ? እስከ 5 months ኦልሞስት 5 ወር ምናምን በቃ አጠገቤ ጋር አድርስ 5 ወር በጣም ተሰቃይቼ በጣም ሰውን ሁሉ አላይም። በቃ በሱ የመጣ በር አልከፍትም፣ ከማንም አልገናኝም። አብስላ ታበላኛለች ሰራተኛ፣ ወይንም ዘግቼ በር ዘግቼ ነው የምተኛው አለ። እኔ ብቻ ሳይሆን ብዙ ጓደኞቼም እንዲህ አይነት ሀፕን የተፈጠረበት ሰው አውቃለሁ። ለምሳሌ ይሄ ስሜት ሲሰማሽ ግን ራስሽን ታውቂዋለሽ አይደለ? ባልሽ እንደሆነ ታውቂያለሽ፣ አብረሹ ብዙ ነገር እንዳሳለፍሽ ታውቂያለሽ፣ ፍቅሩ ብዙ ነገር አለ። ግን ያንን ስሜት አንቺ ማሸነፍ አልቻልሽም? ልክ ልቻል ብልም ፈልጌ አይደለም። በቃ እናደዳለሁ፣ ያበሳጨኛል፣ ነገር ይለኛል። አውቃለሁ እኮ ባሌ እንደሆነ አውቃለሁ አይደል? እንደ ልጆቼ አባት ነው። ግን በጣም ያበሳጫል፣ በጣም ያስጠላሃል። እንደውም ሩቅ አትሂድና ምን ቲቪ ላይ ነው መሰለክ ቲክቶከሮች ናቸው እንደዚህ ባሏን አባራ ቤተክርስቲያን እየሄደ ያለቅስ ነበር ምናምን የሆኑ ቲክቶከሮች ዩቱበሮቹ እንዲህ አይነት ሀፕን የተፈጠረባቸው ልጆች አሉ። አይዞክ ይማራል እሱክ እኔ አሁን እኮ እኔ አይምሮዬ ማለት ነው ምን መሰለሽ ማለት አንቺ አሁን ለምሳሌ እስቲ እኔን መቼስ ተረተሽኛል ኦልሬዲ ከዚህ ቀደም ባልሽ ማጋጥሞ ስለሆነ እኔ አሁን ትላንት የምትወደኝ የምታፈቅረኝ የምትሳሳልኝ አለውልን የምትለኝ ብዙ ነገር አብረን የምናሳልፍ የምንጫወት የምንተቃቀፍ የምንሳሳም ሰዎች በአንድ ጊዜ ደግሞ ተገልብጦ አትንካኝ አትቀፈኝ ማለት ምግብ ሳይቀር ፊት ለፊት አትበላም፣ ኪችን ገብታ ነው የምትበላው ምናምን። ይሄ ነገር ሲመጣ
እንደ አንድ ወንድ ልጅ ማለት አልኩሽ ከጎኔ ሌላ ሴት የለም። እኔ አሁን ሌሎች ብዙም ጥያቄዎች አሉኝ እጠይቅሻለሁ፣ እማራለሁ። ግን በዙሪያዬ ሰው ስለሌለ ያለችው እናቴ ናት። እሷን ስጠይቃት እኔ አንተን ስወልድ እኔ አሁን የመጀመሪያ ልጅ ነኝ። አንተን ስወልድ እንደዚህ አይነት ነገር የሚባል ነገር የለም፣ አላጋጠመኝም። ገብቶሻል አይደል? ነገር ለመቀበል ይፈልጋል፣ መቀበል የማይፈልግበት ደግሞ አንዳንድ ሁኔታዎች አሉ። የሆነ ከሪያሊቲ ያፈነገጠ ነገር ይመስልሻል። የምር ጠልታኝ ነው በቃ እንዲህ የምታደርገው እንጂ ወዳኝ አይደለም የሚል ውስጥሽ ላይ የራስሽ የሆነ መቼስ የሚመጣብሽ ጥያቄ ነገር አለ አይደለም? እንደዚህ አይነት ነገሮች ተፈጠሩብኝ ማለት ነው። ስለዚህ አንቺ አሁን የዛኔ ያ ስሜት ሲሰማሽ ባልሽ ላይ ያለሽ ፍቅር ቀንሶ ነው ወይ የምር አፍሽ እንደሚያወራው ነው ውስጥሽ ስሜት? ኖ ማፍቀርማ ታፈቅርሃለች፣ ይፈቀራል 100% ፍቅርማ አለ። ግን በቃ ሆርሞኑ አንተን ስታይ የሚያበሳጫት ሽታህን የማትወድ አይንህን ማየት የማትወድ እንዲህ አይነት ሀፕኖች አሉ። ግን 105% ነው። እሺ 105% እናቶቻችን ይኸውልህ ልጅ ሆነው አግብተው ይሄ ሴንስ የማይሰማው ሰው አለ። አሁንም ሆኖ ይሄን አይነት ነገር የሚመጣበት የማይሰማው በቃ ባሏን አፍቅራ የማይለያት ደግሞ የምትፈልግ ሴት አለች። ይሄ ምንድነው? የሆርሞኑ ነገር ነው። እኔ አሁን አልወደውም ነበር። በቃ አጠገቤ እንዲቀርብ አልፈልግም ነበር። እናድድ ነበረ፣ ያበሳጨኛል። በቃ የእውነት ወደ ላይ ይለኛል። የእውነቱ ነው ሰው ላይ ያለ ነው። እሺ አንደርስታንድ አድርግ። እኔ እያየኋችሁ ነው፣ ፎሎ አፕ አረጋችኋለሁ ዩቱብ ላይ ማለት ነው። እስቲ የውሸት ነው ወይ እስኪል ሁሉ ደርሻለሁ የእናንተን ማለት ነው። በቃ እስኪመጣ ታይማችሁ ራሱ ስንት ሰዓት ይመጣል እያልኩ ያንተንም የትንሱንም እየተከታተልኩኝ እንዴት አይረዳትም? ማዘርስ ወጣት ሆና እንዴት አትረዳትም? የሚል ነገር ሁሉ ፎሎ አፕ በጣም እየተናደርኩ ብታይ። ለምን ሆርሞን ይቀየራል አለ። ዶክተሮችን አማክር። ሪሊ በቃ ለሆነ ታይም ጋፕ ስጣት። እሺ ቲክቶከሮቹን አላየም? ምን ቲቪ ቀርበው መሰለክ እልክልሃለሁ። እንደውም ዛሬ ቲክቶከሮች ቲቪ ላይ ቀርበው ከቤት አባራው ወጥተው ቤተክርስቲያን እያለቀሰ ይገባል፣ መሄጃ ስላልነበረው ማለት ነው። ታቋልክ ቲክቶከሩ ስሙ ቅዱስና ዋናቸው እና ትክክል። እስቲ በአይፓድ ልፈልግና እነግርሃለሁ አለ። እንዲህ አይነት አፕን እሺ፣ ይሄን አይነት የተፈጠረበት ሰው አለ በቲክቶክ ላይ በቃ በጣም የተሰቃየ እንደዚህ ያለቀሰ ምናምን ነገር ልጁ ማለት ነው። እና ለምን ፎሎ አፕ እንዳላደረግ ካላቅም። እኔ እንደውም ድራማ ነው እንጂ የሚመስለኝ አንተና የትንሱ የእውነት እየመሰለኝ አይደለም። አላዛር የማየው ታሪክ ማለት ነው።